ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ምናልባት መጀመሪያው ቻናሌ እዚህ ጋር የምትመለከቱት ከ100 ሺህ በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድነው? ሙሉ የኢሞ አከፋፈትን እንመለከታለን። ከከፈትን በኋላ ወይም አውርደን ስልካችን ላይ ከጫንን በኋላ ደግሞ አጠቃቀሞቹን እናያለን። እንደዚሁም ደግሞ የግዴታ መቀየር ያሉብን ሴቲንጎች አሉ፣ እነሱን እንመለከታለን ማለት ነው። ስለዚህ አሁን ኢሞአችንን ከማውረድ እንጀምር። ከተለያየ ቦታ ልታወርዱ ትችላላችሁ። ከአፕ ስቶር ሊሆን ይችላል ወይም ከፕሌይ ስቶር። እኔም ፕሌይ ስቶር ላይ ሄጄ ላውርደው። እንደምታዩት ፕሌይ ስቶር ጋር መጥቻለሁ። ከዛ እዚህ ከመጣችሁ በኋላ እዚህ ጋር ሰርች ማድረጊያ ያለ የምትመለከቱት ይሄን ትነኩና ከላይ ትጽፋላችሁ ማለት ነው። ኢሞ ብዬ ጽፌያለሁ እንደምታዩት። ከዛ እዚህ ጋር የሰርች ምልክቷን ስትነኩ ሰርች ማድረግ ይጀምራል። እዚህ ጋር እንደምታዩቸው ይመጡላችኋል ማለት ነው። ከዛ ይሄ ኢሞ ቪዲዮ ኮል ኤንድ ቻት የሚል አለ፣ ኢንስቶል የሚል ከዛ እዚህ ጋር ታገኛላችሁ ማለት ነው። ይሄን ትነኩታላችሁ። መውረድ ወይም ኢንስቶል መሆን ይጀምራል። እንደምታዩት 45.49 ሜጋባይት አካባቢ ነው። እስኪጨርስ እንጠብቀዋለን። ጨርሷል እንደምታዩት። ከዛ እዚህ ጋር ኦፕን የሚለው ይመጣላችኋል። እሱን ነክታችሁ ወደ ውስጥ መግባት ነው። እዚህ ጋር የተለያዩ እንትኖችን ፈቃዶችን ይጠይቃችኋል። ኖቲፊኬሽን ይድረሳችሁ ወይ ነው የሚለው። ይሄን እንደ ምርጫችሁ ነው። አሎ ልበለው። ለምሳሌ ኖቲፊኬሽን ሲደወል ወይም ሲላክ ይደርሳችኋል ማለት ነው። ይሄኛውንም አግሪ ትሉታላችሁ። አሁንም በድጋሜ አሎ እንለዋለን። ከዛ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ ማለት ነው። አሁን ልትጠቀሙበት የፈለጋችሁትን ስልክ ቁጥር። ከዛ ስልክ ቁጥራችሁን ካስገባችሁ በኋላ እዚህ ጋር ራይት ምልክት አለ። እሱን ስነኩ ቀጥታ ስልኩ ይላካል። ይሄ ነው ወይ ቁጥራችሁ ብሎ ይጠይቃችኋል። እንትን ኦኬ ትሉታላችሁ ማለት ነው። አሁንም ፍቃድ እየጠየቀ ነው። ኮንታክቶችን አክሰስ ላድርጋቸው ወይ ያለኝ ነው። አሎ እለዋለሁ። ከዛ በቀጥታ እንደምታዩት አስገባኝ ማለት ነው። ከዛው ኖቲፊኬሽን ይደርሳችኋል፣ የተለያየ ነገር ይመጣላችኋል ማለት ነው። እናንተ ግን አሁን የመጀመሪያችሁ ከሆነ ስማችሁን ማስተካከል እንደዚሁም ፎቶዎችን መቀየር ይቻላል። እሱን ለማድረግ ከላይ እዚህ ጋር ልምጣና ላሳያችሁ። የፎቶ ምልክት አለች ወይም ፎቶአችሁ ማለት ነው። እሱን ስናኩ ወደዚህ ያመጣችኋል። ከዛ ወደዚህ ሲያመጣችሁ በድጋሚ አሁንም ፎቶአችሁ ላይ ትመጡና እንደዚህ ትነካላችሁ። በመቀጠል እዚህ ጋር ኤዲት የሚል አለ። ኤዲትን ትነካላችሁ ማለት ነው። ከዛ በኋላ ስማችሁን መቀየር፣ የተለያየ ነገር ማድረግ ይቻላል። ለምሳሌ ዩዘር ኔም ብሎ እንደምታዩት ስሜ እዚህ ጋር ነው። ልቀይረው ከፈለኩኝ እነካዋለሁ። ከዛ መቀየር የፈለኩትን ወይም የራሴን ስም አስገባለሁ ማለት ነው። እዚህ ጋር ካስገባችሁ በኋላ ራይት ትሉታላችሁ። ፎቶአችሁንም ልቀይሩ ከፈለጋችሁ ደግሞ እዚህ ጋር አቫተር የሚል አለ። ይሄንን ፎቶን ትነኩታላችሁ ማለት ነው። ከዛ መቀየር ትችላላችሁ። አሁን ከዛ ከዚህ በፊት ፕሮፋይል ካላችሁ ወደሱ ያመጣችኋል። መቀየርም ከፈለጋችሁ ወይም አዲስ ማስገባት ከላይ የካሜራ ምልክት አለች። እሷ ላይ ትነካላችሁ ወይም ክሊክ ታደርጋላችሁ። ከዛ በኋላ ቴክ ፎቶ ይላል። ይሄን ከነካችሁት ላይቭ ላይ ፎቶ መነሳት ትችላላችሁ። ተነስታችሁ ያስቀመጣችሁት ካለ ደግሞ ቹዝ ፍሮም አልበም የሚለውን ይሄን ትነኩና ወደ ጋላሪያችሁ ወስዳችኋል። እዚህ ጋርም ፍቃድ ይጠይቃችኋል። አሎ ማለት ትችላላችሁ። አሎ ኦል በለው። ከዛ ወደ ፎቶዎች ያመጣኝ። ከዚህ ውስጥ የምፈልገውን ከዛ መርጬ ማስገባት እችላለሁ ማለት ነው። አንዴ ትመርጡታላችሁ። ለምሳሌ እንኳን የፈለኩት እንደዚህ መርጠዋለሁ። ከመረጣችሁት በኋላ ከዛ እንደዚህ የጎተታችሁ እንትኑን ማስተካከል ይቻላል። ከጨረሳችሁ በኋላ እዚህ ጋር ራይት ስትሉት ይቀየራል ማለት ነው። መለስና አሁንም ወደ ኋላ ደግሞ ባዮ መጻፍ ትችላላችሁ። ሰው ሲገባ እናንተ ላይ የሚያየው ማለት ነው። ባዮ አጠር ያለ ነገር ስለናንተ እዚህ ጋር መግለጽ ትችላላችሁ። እንደምታዩት እኔ እንደ ሳምፕል ስለሆነ ብዬዋለሁ። እዚህ ጋር እናንተ ደስ ያላችሁን ነገር ትጽፋላችሁ። ከጻፋችሁ በኋላ እዚህ ጋር ራይት ማለት ብቻ ነው የሚጠበቅባችሁ። ባዮ ማለት ሰው እናንተ ጋር ሲገባ የሚያገኘው ጽሑፍ ማለት ነው። የተለያዩ ጥቅሶች ሊሆኑ ይችላሉ። ደስ ያላችሁን ማስገባት ይቻላል። አሁንም ወደ ኋላ እንመለስና ሌላው ደግሞ ቴክስት ጽፉ ባክግራውንዱ አሁን ለምሳሌ የተለያየ አይነት እንዲሁም ማድረግ ይቻላል። ይሄን ልንካውና ብዙ አይነት ባክግራውንዶች ይመጡላችኋል። እዛ ከነሱ ውስጥ አንዱን መርጣችሁ ማስገባት ይቻላል ማለት ነው። ስለዚህ በዚህ መንገድ አሁን ፕሮፋይላችን እንደዚሁም ሴቲንጎችን ካስተካከልን ወደ አጠቃቀሙ እንሂድና መጨረሻ ላይ ደግሞ ከፕራይቬሲ ጋር የተያያዙ በጣም ወሳኝ የሚባሉ ሴቲንጎች አሉ፣ እነሱን እናያለን። ለምሳሌ እዚህ ጋር የምታዩት አለ። ይሄኛው የተለያዩ የተላኩላችሁ ሜሴጆችን የምታገኙበት ቦታ ነው። እናንተ ደግሞ መላክ ከፈለጋችሁ እዚህ ጋር የሰው ምልክት አለ፣ ላው ላይ ትነካላችሁ። ከዛ ኮንታክታችሁ እናንተ ጋር ያሉ ስልኮች በአጠቃላይ እንደምታዩት ይመጡላችኋል። ለምትፈልጉት ሰው ከዚህ እየነካችሁ መደወል ትችላላችሁ ወይም ማዋራት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ካለው ጋር ማውራት ከፈለኩኝ እነካዋለሁ። ከዛ የተለያዩ ቴክስቶችን እዚህ ጋር እጽፋለሁ ማለት ነው። ከጻፋችሁ በኋላ ቀጥታ መላክ ነው። በድምጽም ደግሞ መላክ ከፈለጋችሁ እዚህ ጋር የማይክሮፎን ምልክት አለች። ጫን ብላችሁ ትይዟትና እናንተ ታወራላችሁ። ስትለቁት ሴንድ ምልክት ይመጣል፣ ትልካላችሁ። የፈለጋችሁት ደግሞ መደወል ከሆነ እዚህ ጋር የምታዩት የመደወያ ምልክት አለ። ይሄን ነክታችሁ በቀላሉ መደወል ይቻላል። እዚህ ጋር ደግሞ እየተጻጻፋችሁ ለምሳሌ የተለያዩ ኢሞጂዎችን ከፈለጋችሁ
እዚህ ጋር የምታዩት አለ። ይህን ስነኩ ሁሉም ኢሞጂዎች ይመጣሉ። እነሱን መጠቀም ይቻላል። ፎቶ ጂአይፎች በጣም ብዙ አማራጭ አለ ማለት ነው። የራሳችሁ እንደሆነ ከሆነ ደግሞ መላክ የፈለጋችሁት እዚህ ጋር የፎቶ ምልክት አለ። ይህን ስነኩት አሁንም ወደ ጋላሪያችሁ ይወስዳችኋል። ከዛ የምትፈልጉትን ፎቶ መርጣችሁ ሴንድ ማለት ብቻ ነው የሚጠበቅባችሁ። በተመሳሳይ የተለያዩ ፋይሎችን ደግሞ መላክ ከፈለጋችሁ እዚህ ጋር የመደመር ምልክት አለ። እሱን ትነካላችሁ። ከዛ ከጋለሪ ፎቶ ማምጣት ይቻላል። እዚሁ ላይቭም ፎቶ ተነሳችሁ መላክ ትችላላችሁ። ሎኬሽን መላክ ይቻላል። ስልክ ቁጥር መላክ፣ ፋይል፣ በጣም ብዙ ነገር መላክ ይቻላል ማለት ነው። በተመሳሳይ ደግሞ አሁን የተጻጻፋችሁትን ማጥፋት ወይም ደግሞ የተለያዩ ሴቲንጎችን ማስተካከል ከፈለጋችሁ ከምትጻጻፉት ሰው ጋር እዚህ ጋር የምታዩት 3 ነጠብጣብ አለ። ይህን ትነካላችሁ። ይህን ስነኩት እንደምታዩት የሰውየው ወይም እናንተ የምታወሩት ሰው መረጃ ይመጣላችኋል። ከዛ እዚህ መታችሁ ለምሳሌ ሚዩት ማድረግ ከነሱ ሜሴጅ እንዳይደርሳችሁ ማድረግ ይቻላል። ፕራይቬሲ ቻት ኦን እና ኦፍ እያደረጋችሁ መጠቀም ይቻላል። እንደዚሁም ያወራችሁትን ነገር ለማጥፋት ደግሞ ዲሌት ቻት ሂስትሪ ብላችሁ ሙሉ በሙሉ ማጥፋት ትችላላችሁ። ሌላ ደግሞ እዚህ ጋር የምታዩት ተጨማሪ አለ፣ ፕላስ ምልክት ወይም የመደመር ምልክት። ይህንንም ስናኩ እዚህ ጋር የምታዩቸው ይመጣሉ። ለምሳሌ ፍሬንዶችን መጋበዝ ወይም አድ ማድረግ ከፈለጋችሁ አድ ፍሬንድስ ማለት ይቻላል። አዲስ ደግሞ ግሩፕ ቻት ከፈለጋችሁም እዚህ ጋር ኒው ግሩፕ ቻት የሚል አለ። ይህን ትነካላችሁ። ከዛ በኋላ ፕራይቬት ሊሆን ይችላል ፐብሊክ ቻት እንትኖችን ግሩፖችን ክሬት ማድረግ ይቻላል ማለት ነው። ለምሳሌ ፕራይቬት የሚለውን ነክታችሁ እናንተ የምትፈልጓቸውን ሰዎች እዚህ ጋር ትመርጡና ታስገባላችሁ። ከዛ ሌላ ሰው አይገባም ማለት ነው። ሰርች አድርጎም አትገኙ። ፐብሊክ ላይ ደግሞ ካደረጋችሁት ሌላም ሰው ሰርች አድርጎ የሚገባባቸውን ግሩፖች እንደምታዩቸው ለምሳሌ የተለያዩ ግሩፖች አሉ። ጆይን እያደረጋችሁ መቀላቀልም ይቻላል። እንመለስ አሁንም ወደዚህ። ሌላው ሰርች የምታደርጉት ነገር ካለ ደግሞ እዚህ ጋር እየመጣችሁ ሰርች ማድረግ ትችላላችሁ። የምትፈልጉትን ሰው ሊሆን ይችላል፣ ቻናሎች ወይም ግሩፖችን ሰርች እያደረጋችሁ እንትን ማግኘት ትችላላችሁ። እዚህ ጋር ደግሞ ለምሳሌ ለዚህ ፓስኮድ ካስገባችሁለት ወይም ኮድ ማለት ነው። እዚህ ጋር ይሄን ብትነኩት ይቆለፋል። እንደምታዩት የሚከፍተው ፓስወርድ ካስገባችሁ ብቻ ነው። ፓስወርድ እንዴት እንደምታስገቡ አሁን አሳያችኋለሁ። ስለዚህ ከፓስወርድ ጋር የተያዙና ሌሎች ነገሮችን ለማየት ወደ ሴቲንግ እንሂድ። ሴቲንግ ጋር ለመሄድ እዚህ ጋር የምታዩት አለ፣ እሱን እንነካለን። ከዛ እዚህ ከመጣችሁ በኋላ ሴኩሪቲ ኤንድ ፕራይቬሲ የሚል አለ። ይህን ትነካላችሁ። ወደዚህ ያመጣችኋል። ከዛ በኋላ ቻት ኤንድ ኮል ፕራይቬሲ የሚል አለ። ከቻት እና ከመደወል ጋር የተያዘ ፕራይቬሲ ነው። እንንካው። ከዛ እዚህ ጋር ፕራይቬሲ ቻት የሚል አለ። እንንካው። አሁንም ይሄንን ኢኔብል ማድረግ ትችላላችሁ ማለት ነው። ከዛ በኋላ ፕራይቬት የሆነ ቻት ማድረግ ትችላላችሁ። ከዛ አሁን ይሄን ኢኔብል አደረጋችሁት ማለት እናንተ የምታወሩት ነገር እናንተም ስክሪንሾት ማድረግ አትችሉም፣ ዳውንሎድ ማድረግ አይቻልም፣ ማውራት ብቻ ነው የሚቻለው። ያለ ፍቃድ አይሆንም ማለት ነው። እንመለስ አሁንም ወደ ኋላ። ብሎክ ስክሪንሾት ፎር ኮል ይላል። ሰው ሲደውልላችሁ ለምሳሌ በቪዲዮም ሊሆን ይችላል፣ እንደዚሁም ሊሆን ይችላል። ስክሪንሾት እንዳያደርጋችሁ ከፈለጋችሁ ይህንን ኦን ታደርጋላችሁ። ከዛ እንደምታዩት ስክሪንሾት ማንሳት አይቻልም ማለት ነው። ከእናንተ ጋር እያወራ ስክሪንሾት አያነሳችሁም። ወደ ኋላ እንመለስና ፋሚሊ ጋርድ የሚል አለ። ይሄ ደግሞ ከእናንተ ውጪ የተለያዩ ሰዎች ካሉ የእነሱን ስልኮች መቆጣጠር ትችላላችሁ። የልጆቻችሁ ሊሆን ይችላል ወይም የቤተሰቦቻችሁ ታስገቡና እዚህ ጋር ጌት ስታርትድ ብላችሁ ሀክ እንዳይደረጉ ልትጠብቋቸው ትችላላችሁ እዚህ ጋር ማለት ነው። ካስፈለገ እዚህ ላይ ሰፋ ያለ ቪዲዮም ሰራላችኋለሁ። ሌላው እዚህ ጋር ፓስሎክ ነው። የኔን ቅድም አይታችሁታል። ስለዚህ ፓስሎክ የሚለውን ትነኩና ከዛ እዚህ ጋር ቼንጅ ፓስኮድ ይላል። እናንተ የመጀመሪያችሁ ከሆነ ክሬት ወይም አድ ነው የሚላችሁ። ከዛ ፓስወርድ የምትፈልጉትን ማስገባት ትችላላችሁ። ከዛ ውጪ መግባት አይቻልም ማለት ነው። በተመሳሳይ ደግሞ ለምሳሌ ኢሞ ከፍታችሁ ቶሎ ቶሎ ካልጠቀማችሁ ጥፍት እንዲል ከፈለጋችሁ እዚህ ጋር ሰዓቱን መቀነስ ይቻላል። ኤቭሪ ታይም ካደረጋችሁ ትንሽ ቆየት ካላችሁ ራሱ ይጠፋል። በየአንድ ደቂቃው እንዲጠፋ ማድረግ ይቻላል። በየ15 ደቂቃው። እዚህ ጋር ደግሞ ለምሳሌ ዲሴብል ካደረጋችሁት እናንተ ኦፍ ካላደረጋችሁት ኢሞ አይጠፋም ማለት ነው። እያወራችሁ ያላችሁት ነገር ይቆያል። እንመለስ። አሁንም በፊንገር ፕሪንታችሁን ማድረግ ይቻላል። ሌላው ደግሞ እዚህ ጋር ሎንግ ፕሮቴክሽን የሚል አለ። ይህንንም የግዴታ ማብራት ይኖርባችኋል። ቱ ስቴፕ ቬሪፊኬሽን ማብራት ይኖርባችኋል ማለት ነው። ሌሎች ዲቫይሶችንም ማስገባት ትችላላችሁ። እንደምታዩት ኦፍ ከሆነ ይሄኛውን ኦን ታደርጉታላችሁ። ከዛ በኋላ ሰው ሀክ ሊያደርጋችሁ ቢሞክር ወይም በእናንተ ቢገባ ሜሴጅ ለእናንተ በቀጥታ ይላክላችኋል። ከዛ ማስቆም ትችላላችሁ ማለት ነው። ልክ እያለን እንደምታዩት አሁን ሌሎች ሴቲንጎችም አሉ። በጣም ወሳኝ ነው። ለምሳሌ ማኔጅ ዲቫይስ ይላል። ያው በእኔ አካውንት የተገባው በአንድ ስልክ ብቻ ነው። ዋን ነው ያለው እዚህ ጋር አንድ ይላል። እናንተ ጋር ትነኩና ከእናንተ ውጪ ካለ ታስወጣላችሁ ማለት ነው። አሁን የራሴ ስልክ ነው። ሌላ ካለ ግን ታስወጡታላችሁ። ምክንያቱም ሌላ ሰው እየገባባችሁ ወይም እየሞከረ ስለሆነ። መለስ ስንበር ወደኋላ ብሎክ ያደረጋችኋቸው ሰዎች ካሉ ብሎክ ሊስት ውስጥ ይገባሉ። ከዛ በኋላ መመለስ ትችላላችሁ። ወይም ደግሞ ብሎክ ያደረጋችኋቸው ነገሮች እንዳለ ሰዎች እዚህ ተደርድረው ማግኘት ይቻላል ማለት ነው። ወረድ እንበል። አሁንም ፕራይቬሲ ጋር ደግሞ ኮል አለ። ማን ይደውል ነው። ኢሞ አሁን ኦንላይን ላይ ከሆናችሁ ብዙ ሰው ይደውላል። ነገር ግን
እንዲደውሉ የምትፈልጉት የእናንተ ስልክ ያላቸው ወይም እናንተ ያላችሁ ከሆነ ማይ ኮንታክት ማለት ይቻላል። ኖበዲ ከሆነ ደግሞ ማንም ሰው መደወል አይችልም ማለት ነው። በተመሳሳይ ደግሞ ለምሳሌ ማይ ኮንታክትም ሆኖ ስልክ ቁጥር ያላቸው ሆኖ የማትፈልጓቸውን ብቻ ደግሞ ማውጣት ይቻላል። ለምሳሌ ኔቨር አሉ የሚለው ጋር ትመጡና እንዲደውሉ የማትፈልጓቸውን ሰዎች አድ ብላችሁ ታስገባላችሁ። ከዛ በኋላ ስልክ ቁጥራቸው ያላቸው ይደውላሉ፣ ነገር ግን እናንተ የመረጣችኋቸው ደግሞ አይደውሉም። በተመሳሳይ ኤቭሪዋን የሚለውንም ነክታችሁ እዚህ ጋም የማትፈቅዱት ካለ እንትን ማድረግ ይቻላል። ብሎክ የተደረጉትንም እዚህ ጋር እንዳይደውሉ ማድረግ ይቻላል ማለት ነው። እንመለስ አሁንም እዚህ ጋር ደግሞ ኦንላይን ስታተስ ነው። እናንተ ኦንላይን ስትሆኑ ማን ማየት ይችላል ነው። እንደምታዩት ኖባዲ ላይ አድርጌዋለሁ። እናንተ እየቀያየራችሁ ኦንላይን መግባታችሁ ማንም እንዳያውቅ ካልፈለጋችሁ ኖባዲ ማድረግ ይቻላል። ሁሉም ሰው እንዲያችሁ ከፈለጋችሁ ኤቭሪዋን፣ ስልካችሁ ያላችሁ ከፈለጋችሁ ማይ ኮንታክት ማድረግ ይቻላል። እዚህ ጋር ደግሞ ከስተም አለ፣ እራሳችሁን ማስተካከል ትችላላችሁ። እንደምታዩት ከላይ አሁን እዚህ ጋር ኦንላይን ይላል። ይሄን ግን ኦፍ ካደረጋችሁት ኦንላይን የሚል ነገር አይመጣላቸውም ማለት ነው። አሁንም የተወሰነ ወረድ እንበል። ኢንፑት ስታተስ ወይም ስታተሶችን ስታስገቡ ማን ነው ማይ ኮንታክት። እዚህ ጋር ልክ ሜሴጅ ለሰው ስልኩ ሁለት ራይት ወይም ደግሞ እንደደረሳችሁ ማን ማወቅ ይችላል ነው። ማይ ኮንታክት ካደረጋችሁት እነሱ ይችላሉ። እዚህ ጋር ግን ለምሳሌ ይሄንን ኖባዲ ላይ ካደረጋችሁት እናንተ ሰው ሜሴጅ ሲልክላችሁ ብታነቡትም አነበቡት የሚል ወይም ሁለት ራይት አይደርሳቸውም ማለት ነው። እዚህ ጋር ደግሞ ከፕሮፋይል ፕራይቬሲ ጋር የተያዘ ነው። እንንካው። እዚህ ጋር ይሄን ቅድም ብሎክ አድርገነዋል፣ ስክሪንሾት እንዳያነሱ ብሎክ አድርገናል እንትናችንን። ለምሳሌ ደግሞ ፎቶአችንን ማን ያው ነው። እዚህ ጋር ለምሳሌ ሁካንሲ ማይ አቫተር ይላል፣ ወይም ፎቶአችሁን ማን ያው ነው። ስለዚህ ኖባዲ ካደረጋችሁት የእናንተን ፎቶ ማንም ማየት አይችልም። ስልካችሁ ያላቸው ከሆነ ስልካችሁ ያላቸው፣ ኤቭሪዋን ካደረጋችሁት ደግሞ ማንም ሰው ማየት ይችላል ማለት ነው። እዚህ ጋር የኢሞ አይዲያችሁ ማን ነው። እዚህ ጋር ደግሞ እናንተ ፎሎ የምታደርጓቸውን ማን ያቸው ነው። ስለዚህ ይሄኛው ኖባዲ ላይ ማድረግም ትችላላችሁ። እናንተ የምትከተሉትን እናንተ ብቻ ማወቅ ልትፈልጉ ስለምትችሉ ማለት ነው። ሌሎችም አሉላችሁ እዚህ ጋር እንደምትመለከቷቸው። ለስ እንበል። እዚህ ጋር ደግሞ ግሩፕ የሚል አለ። ለምሳሌ ግሩፕ ውስጥ ማን ያስገባችሁ ነው። እንደምታዩት ሁካን አድሚት ፕራይቬት ግሩፕ ይላል። ፕራይቬት ግሩፕ ውስጥ ኤቭሪዋን ካደረጋችሁት አሁን እናንተን ማንም ሰው የፈለገው ግሩፕ ውስጥ እየወሰደ ያስገባችኋል። ማይ ኮንታክት ካደረጋችሁት ግን ስልካችሁ እናንተም ስልካችሁ ያላችሁ ብቻ ነው የሚሆነው። ኖባዲ ካደረጋችሁት ግን ማንም ሰው እየወሰደ አያስገባችሁም ማለት ነው። እዚህ ጋር ደግሞ ሜትድ ፎር አዲንግ የሚል አለ። ለምሳሌ አሁን አብረን ከፈተን ኢሞ እዚህ ጋር ሰዎች እንዴት እናንተን አድ ያርጓችሁ ነው። ለምሳሌ በፎን ነምበር ወይም ስልክ ቁጥራችሁ ካላቸው ብቻ እንዳይደርሳቸው ከፈለጋችሁ ይሄንን ኦፍ ማድረግ ይቻላል። አድሚ ዳይሬክትሪ ካደረጋችሁት ደግሞ ስልክ ካላችሁ ቀጥታ እነሱ ያስገቧችኋል። በተጨማሪም አድሚ አፖን ማይ አክሴፕታንስ የሚል አለ። ስለዚህ እናንተ ስትቀበሏቸው ብቻ ነው የምትገቡት። እንትና ኢንቫይት አድርጓል ትገባለህ ወይ ትባላላችሁ። የስ ካላችሁ ብቻ ነው የምትገቡት። ስለዚህ ይህን እዚህ ላይ ማድረግ ይቻላል። እዚህ ጋርም ሌሎች ነገሮች አሉ። በእነዚህ ሼር በመደረግ እንድትገቡ ከፈቀዳችሁ የመተው ይቻላል፣ ካልሆነ ማጥፋት ትችላላችሁ። አድ ፎን ኮንታክት ይላል እዚህ ጋር እንደምታዩት ማለት ነው። ስልካችሁ ላይ ያሉትን አውቶማቲካሊ እንዲያስገባቸው ከፈለጋችሁ ወደ ኢሞ ይህንን አውቶማቲካሊ ላይ ማድረግ ይቻላል። እንዳይገቡ ከፈለጋችሁ ደግሞ እዚህ ጋር ዶንት አድ አውቶማቲካሊ የሚለውን መንካት ይቻላል ማለት ነው። እናንተ ጋር ኢሞአችሁን ሲከፍቱ ኢሞ ላይ እንዲታዩዋችሁ የምትፈልጓቸውን ሰዎች ማለት ነው። እዚህ ጋር ደግሞ ለምሳሌ እናንተ ቮይስ ሜሴጅ ላካችሁ፣ ያንን ማን ሼር ማድረግ ይችላል የሚለው እዚህ ጋር አላችሁ። ካን ሼር ማይ ቮይስ ሜሴጅ ይላል። እንደምታዩት ማይ ኮንታክት ካደረጋችሁት እናንተ ለነሱ የላካችሁትን ለሰው መላክ ይችላሉ። እዚህ ጋር ግን ኖባዲ ካደረጋችሁት እናንተ ለአንድ ሰው የላካችሁትን እነሱ ለሌላ ሰው መላክ አይችሉም ማለት ነው። እንደዚህ አይነት ሜሴጆችን ፎርዋርድ ማድረግ እንደምታዩት አይቻልም ኖባዲ ላይ ከሆነ። ኤቭሪባዲ ካደረጋችሁት ግን ማንም ይልካል። ከስተም ደግሞ የራሳችሁን ማስተካከል ትችላላችሁ። ሌላው ስቶሪ ነው። ስቶሪያችሁን ማን ያው ነው። እዚህ ጋር እንደምታዩት ኤቭሪዋን ማድረግ ይቻላል። እንደዚሁም ደግሞ እነሱ ሲልኩላችሁ ደግሞ ኢግኖር ማድረግም ወይም ደግሞ እንዳይታያችሁ ማድረግም ይቻላል ማለት ነው። አሁን ለምሳሌ አንድ ስቶሪ ለመለጠፍ ሞክሬ ላሳያችሁ። እንውጣና ከዚህ አሁን ስቶሪያን ለማድረግ እዚህ ጋር የምትመለከቱት አለ አድ ስቶሪ ይላል። ይሄንን አካዋለን። ከዛ ፎቶ፣ ቪዲዮ፣ የተለያየ ነገሮችን ሼር ማድረግ ትችላላችሁ። ሼር ካደረጋችሁ በኋላ ከ24 ሰዓት በኋላ ይጠፋል ማለት ነው። ያን ሼር ያደረጋችሁትን ነገር ማን ይኸው የሚለውን ነው ቅድም ስናስተካክል የነበረው ማለት ነው። እንመለስ ወደ ሴቲንጋችን። እዚህ ጋር እንምጣና ሴኩሪቲ ኤንድ ፕራይቬሲ ጋር ነበር። ፕራይቬሲን እያየን ነበር። አሁን ከስር እዚህ ጋር ስቶሪ የሚለው ጋር ከዛ ኤቭሪዋን የሚለውን ሜንሽን የሚደረጉትን መወሰን ትችላላችሁ ማለት ነው። ማይ ኮንታክት ካደረጋችሁት ኮንታክቶቻችሁ ብቻ ናቸው የሚያወጡ። ሌላው ሴቲንግ ደግሞ አንድ ስቴፕ ወደኋላ እንመለስና እዚህ ጋር ራሱን ችሎ ሴቲንግ የሚል አለ። ይሄን ትነካላችሁ። ከዛ ኖቲፊኬሽን አለ እዚህ ጋር ለምሳሌ ኖቲፊኬሽንን እንንካው። ደወል ለምሳሌ እናንተ ኢሞ ላይ ባትሆኑም ከላይ ኖቲፊኬሽን እንዲመጣ ከፈለጋችሁ ይሄንን ኦን ማድረግ ይቻላል። ካልፈለጋችሁት ወይም ቫይብሬሽኑ እንዳይደርሳችሁ ኦፍ ማድረግ ይቻላል ማለት ነው። ሪንግቶንም በተመሳሳይ እዚህ ጋር መምረጥ ትችላላችሁ። ደስ ያላችሁን ሪንግቶን
በተጨማሪም ጓደኞቻችሁ ሜሴጅ ሲልኩ ከላይ ኖቲፊኬሽን ላይ ልክ እዚህ ጋር እያያችሁት እንዳለው እንዲመጣ ከፈለጋችሁ ይህንን ኦን ማድረግ ይቻላል። ኦፍ እና ኦን ማድረግ ትችላላችሁ። እንደዚሁም የሚላኩ ሜሴጆች ከላይ እንዲታዩ ከፈለጋችሁ ጽሁፉ ይህን ኦን ታደርጋላችሁ። እንዲታይ ከፈለጋችሁ ግን ይህንን ኦፍ ማድረግ ይቻላል ማለት ነው። እዚህ ጋር ግሩፕ ሜሴጅ እያለ ይቀጥላል። አንድ አይነት ስቴፕ ናቸው። እነሱን ታስተካክላላችሁ። ሌላው ደግሞ እዚህ ጋር ቻት የሚል አለ። የቻት ሴቲንግንም እናስተካክላለን። ለምሳሌ ለሰዎች ሜሴጅ ከላካችሁ በኋላ እናንተ ጋር ሴቭ እንዲደረግ ከፈለጋችሁ የአውቶ ሴቭ የሚለውን እንደዚህ ኦን ማድረግ ይቻላል። ፎቶዎችን፣ ቪዲዮዎችን ማለት ነው። ቦታ እንዳይዙባችሁ ግን እነዚህን ኦፍ ማድረግ ትችላላችሁ። እንደዚህ እዚህ ጋርም ክሊር ማድረግ ይቻላል። እዚህ ጋር ደግሞ ስቶሬጅ ኤንድ ዳታ የሚል አለ። እንንካው። ከዛ እዚህ ጋር ማኔጅ ስቶሬጅ ይላችኋል። ይሄን ትነኩና እንትን ማድረግ ይቻላል ማለት ነው። እንደምታዩት የያዘባችሁን ቦታ ይነግራችኋል። ከዛ ከስር ክሊር ማድረግ ትችላላችሁ። እነዚህ አሁን አላስፈላጊ እንትኖች ናቸው፣ ካቺ ፋይሎች ናቸው። እንደምታዩት አጥፍቼዋለሁ። ምንም አይነት ኢፌክት የለውም ይላል ማለት ነው፣ ወይም አፌክት አያደርግብንም። በተመሳሳይ ሚዲያ አፕሎድ ኳሊቲ የሚል አለ። ይህን ትመርጡና ለምሳሌ ለሰዎች እናንተ ስትልኩላቸው ፎቶ ከሆነ በጥራት እንዲደርሳቸው ከፈለጋችሁ ኤችዲ ኳሊቲ ማድረግ ይቻላል። ኦሪጂናል ወይም ያነሳችሁበት እንዲሄድ ከፈለጋችሁ ደግሞ ኦሪጂናል ፋይል ማለት ይቻላል። ነገር ግን በጣም ትልቅ ፋይል ሆኖ ግን ቶሎ እንዲደርሳቸው የምትፈልጉ ከሆነ እዚህ ጋር ይህንን ስታንዳርድ ኳሊቲ ማድረግ ይቻላል ማለት ነው። ጥራት እንዲጨምር ግን እንዳልኳችሁ ኤችዲ ወይም ኦሪጂናል ላይ አድርጋችሁ መላክ ይቻላል። ሌላው እዚህ ጋር ላንጉጅ የሚል አለ። የተለያዩ ቋንቋዎችን መምረጥ ትችላላችሁ። እንደምታዩት ከአማርኛ ጀምሮ ሁሉም አማራጭ አለ። መርጣችሁ ራይት ትላላችሁ። ይሄ አካውንት ኤንድ ሴኩሪቲ ነው። ቀደም ወዳየነው ነው የሚወስደን። ኮዶችን ማስገባት ትችላላችሁ። እዚህ ጋር ስልክ ቁጥር መቀየር ከፈለጋችሁ ቼንጅ ፎን ነምበር ብላችሁ መቀየር ይቻላል። መውጣት ከፈለጋችሁ ደግሞ ሎግ አውት ብላችሁ መውጣት ትችላላችሁ ማለት ነው። ስትፈልጉ ተመልሳችሁ ሎጊን አድርጋችሁ ትገባላችሁ። ዲሌት ማድረግም ይቻላል ሙሉ አካውንቱን ማለት ነው። እዚህ ጋር እንደምትመለከቱት በተጨማሪም እዚህ ጋር ለምሳሌ 12 ወር ወይም 1 ዓመት ኢሞ ካልተጠቀምኩ ደልተው ወይም ሙሉ በሙሉ አካውንቱን አጥፋው ማለት ይቻላል። ለምሳሌ ሴት የሚለውን እንንካውና 3 መንዝ ወይም ደግሞ 6 መንዝ ሊሆን ይችላል። 6 ወር ከጠፋው አጥፋው ማለት ትችላላችሁ። ወይም ዲሌት አድርገው 12 መንዝ ካደርጋችሁትም በ1 ዓመት ውስጥ እንዲጠፋ ማድረግ ይቻላል። እንመለስ አሁንም ወደዚህ። ሌላው ማኔጅ ዲቫይስ ነው። ቅድም ወዳየነው ማለት ነው የሚወስደን። ቼክ ታደርጉና ከእናንተ ውጭ ካለ ታስወጣላችሁ። አባውት ደግሞ ስለ ኢሞአችሁ ፕሮፐርቲ ነው የሚነግራችሁ። ጠቅላላ አድርጎ ቨርዥኑን አፕዴት ማድረግ ካለባችሁም እያያችሁ አፕዴት ታደርጋላችሁ። እዚህ ጋር ደግሞ ፋይሎች አሉ። ፋይሎቻችሁንም እስካሁን እንትን ያላችሁትን ማየት ትችላላችሁ ማለት ነው። በተመሳሳይ ደግሞ እዚህ ጋር ብራይትነስ ምልክት አለ። ይሄን ነክታችሁት ነጭ አደረኩት እንደምታዩት። ይሄን ብነካው ደግሞ ተመልሶ ጭልም ይላል። እንደዚህ ያደረጋችሁ ይሄንን እየቀያየራችሁ መጠቀም ትችላላችሁ። ሌላው ደግሞ ከአንድ በላይ ኢሞ አካውንት ካላችሁ ያቀያየራችሁ መጠቀም ትችላላችሁ። እሱን ለማድረግ እዚህ ጋር ስዊች አካውንት ይላል። ይሄን ስነኩት ከዛ እንደምታዩት እኔ ጋር አድናቆት የሚላል። ሌላም ከፈለጋችሁ ይሄንን አድ እያደረጋችሁ ከአንድ በላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ይቻላል። ከላይም ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።